የሀገሬ ሰው የጉድ ሀገር ገንፎ እያደር ይፏጃል ይላል። አቤል ከዚህ ቀደም ሩታንና ኤፍሬምን ይቅርታ ጠይቋል። የጠየቀበትም ዋናው ፖይንት እንግዲህ ለአብርሃም መታመም እነሱ ተጠያቂ ስለሆኑ መረጃ ለመሰብሰብ የሚያደርጉትን እያንዳንዱን ነገር ለማወቅ ስለፈለገ የአብርሃም የጤና ጉዳይ ስላሳሰበው የአብርሃም ጓደኝነት ስላስጨነቀው ኤፍሬምንና ሩታን ጠይቆ እንግዲህ እነሱ ባሉበት አካባቢ ላይ እየተገኘና እየዋለ መረጃ እንደያዘ እየተናገረ ነው። መረጃውንም እንግዲህ በምስልና በድምፅ በሪከርድ እንግዲህ ለአብርሃም እያሰማው ነበረ። ስለዚህ አብርሃም ደግሞ ይህን መረጃ ኦዲየንስ መስማት አለበት። ይህን መረጃ ደግሞ በእነሱ ፊት ነው መስማት ያለብኝ። ለምን ብቻችሁን ይህን መረጃ ይዛችሁ መጣችሁ? በእነሱ ፊት እውነታው መጋለጥ አለበት እያለ ይገኛል። አብርሃም እንግዲህ ነገሮችንም ለማለባበስ እየሞከረ ነው። ይሄ ድምፅ እንዴት አታምንም ወይ የነሱ መሆኑን ሲባል የነሱማ መሆኑን እየሰማሁት ነው፣ ግን ደግሞ አሁን ላይ ኤአይ በጣም ሰዎችን እያጠለና ሰዎችን ወደማየው መንገድ እየወሰደና እያስመሰለም ስለሆነ ላምን አልችልም። ይህንን መረጃ ላምን የምችለው ከሁለቱ ፊት ይህን ድምፅ አዳምጠውና እኛንን ብለው ሲሉኝ ነው እያለ ይገኛል አብርሃም። ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብሽ የመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም አሳባችሁታችሁ ኮሜንት ላይ አጋሩኝ። እንግዲህ ሄርሜላን ትክክለኛ መረጃ እኔን የሚያሳምን መረጃ ሳትይዢ ወደ እኔ እንዳትመጪ ብሏታል። ለዛም ይህን መረጃ እንግዲህ አሰባስባና ቀምማና አሳምራ ይዘመጣችሁ። እኔ ብዙ ጊዜ ጥያቄ የሚሆንብኝ ነገር ምን እንደው ታውቃላችሁ? ይሄ የኔ ብቻ አይደለም፣ የብዙዎች ኦዲየንሶች ጥያቄ ነው፣ የእህቶችም ጭምር ማለት ነው። ምንድን ነው ብዙ ጊዜ መረጃ የሚባል ነገር አለ። መረጃ እንፖስተዋለን፣ መረጃ ይሄው። እኛ ግን መረጃው ስናየው አይተን አናቅም። እኛ በእናንተ ወሬ ብቻ መረጃ ቪዲዮ እየተባለን በቃ ማዳመጥ እንጂ እስኪ ለምን ፖስት አታረጉት? ምስኪን ሁልጊዜ መረጃ ስላላችሁ እስኪ ትክክለኛ እናንተ የምታምኑበትና የእውነት ከሆነ መረጃው ፖስት አድርጉት። ገባችሁ አይደለ? ሄርሜላም ደግሞ ራሽን ነፃ ለማውጣት የዚህን ያህል መጋጋጡ እኔ አስፈላጊ አይደለም። በነገራችን ላይ ምንም የሚጎልሽ ነገር የለም። እንደው በዚህ አጋጣሚ ልንገርሽ፣ ምንም የሚጎልሽ ነገር የለም። የሚጎልሽ ምን እንደሆነ ታውቂያለሽ? ይህ ስብዕናሽ ማለት ምን እንደሆነ ታውቃላችሁ? አንዳንድ ሄርሜላን ስንናገራት ወይም ደግሞ ለሄርሜላ ራሷን ፕሮቴክት እንድታደረግና ህይወት እንደማይጠቅማት ይሄ አሁን የምታደረጋቸው ነገሮች ጥሩ እንዳልሆኑ ስንመክርና ስንናገር አንዳንዶቻችሁ በጣም የምትናድዱ አላችሁ። አንቺ ብትሆኚ ወንድ ልጅ እየናቀሽ፣ ወንድ ልጅ ኢግኖር እያደረገሽ፣ ወንድ ልጅ በዚህን ያህል እንደማይፈልግሽ እየነገረሽ፣ አንቺ ሴትነትሽን ክብርሽን ጥለሽ አንቺ ብትሆኚ ወንድን ትለምኝሽ አትለምኝ ጥሎሽ ነው የምትሄጂው። በነገራችን ላይ ቶች የማትፈለጉበት ስፍራ ላይ አይደለም መቆየት ይቅርና ያለመፈለግ ስሜት እንኳን ከተሰማችሁ ከዛ ስፍራ ላይ እራቁ። ገባችሁ አይደለም? ህይወት ይቀጥላል። አብርሃም ቢሄድ ሌላ ሺህ አብርሃም ይመጣል። ገባችሁ አይደለ? አሁን ላይ ሄርሜላ በግድ ከኔ ጋር ካልሆንክ ነው የሚመስለው የምታደርጋቸው ነገሮች አብርሃምን ለማሳመንና አብርሃም ከእሷ ጋር እንዲሆን የምታደርጋቸው መንገዶች ትክክል አይደሉም። በቃ አብርሃም እውነታውን ማወቅ በፈለገበት መንገድ እኮ ማወቅ ይችላል፣ ግን አብርሃም ስለማይፈልግ ነው። ሄርሜላን ለብቻው ጠርቶ ማናገር አይጠበቅበትም። ሩቲንም ለብቻው ጠርቶ ማናገር አይጠበቅበትም። መረጃውን ማወቅና ማወቅ ከፈለገ ቪዲዮችን ማየት ይችላል። ነገሮችን በራሱ መንገድ ማወቅ ይችላል። ግን ደግሞ ነገሮችን ለመሸፋፈን እና ሌላ አዲስ ሀሳብ ለመፍጠር የሚሄድበት ርቀትና ጉዞ ይሄ ኦዲየንስን በጣም የሚያስቀይም ስራ ነው እየሰራከ ያለውና እንግዲህ ምንድን ነው እያለ ያለው ዛሬ አቤል? አሁን ላይ አንተ የምታደርጋቸው ነገሮች ከሄርሜላ ለመሸሽ ነው ይሄ ሁሉ ጥረት እያረክ ያለው። ይሄ ደግሞ ከዚህ በላይ ምን መረጃ ሊኖር ይችላል? የሄርሜላን ነፃነት አንተ ታውቃለህ። ምንም እንደማታደርግ ለአንተ ብዙ ዋጋ እየከፈለች እንደሆነ ታውቃለህ። እንደዚህ ደግሞ አጸያፊ ስራዎችም ደግሞ በአንተ ላይ እንደማታደርግ ታውቃለች እያለ እንግዲህ እየተከራከረ ነው አቤላ። እንዲሁም ደግሞ ዳኒም እየተከራከረ ይገኛል። ዳኒ እንኳን ያው ማሽቃበጥ ልማዱ ነው። ከዚህ ቀደምም ከሩታ ጋር ነበር ተሽቀብጥ የነበረውን በተቃራኒው ከሄርሜላ ጋር እንግዲህ እንደምታዩት ነገሮችን አላደለ ውስብስብ ለማድረግ የሚሞክራቸው ነገሮች አሉና ከዚህ በፊት መረጃ ይባል ነበር። እኛ መረጃውን በወሬ ደረጃ እንጂ በእውነት ደረጃ መሬት ላይ ወርዶ አላየንም። ዛሬ መረጃ አለ እያሉ ነው። እስኪ መረጃውን እንግዲህ ደግሞ እናንተ ካመናችሁበትና እውነት ከሆነ
እነሱ ፊት መረጃ መስማት እፈልጋለሁ። ስልኩን ይዘህ ከሄድና እንዲያዳምጡ ማድረግ ትችላለህ ሲባል አብርሃም አይ እኔ እነሱ ፊት እናንተ ይሄን ሪከርድ እንዳዳምጠው ነው የምፈልገው፣ ኦዲየንስ ማየት ካለበት ማየት ይኖርበታል እያለ ነው እንግዲህ። የእውነት እኔ በጣም ግራ እያጋባን ነው አብርሃም ያለው ሁላችንም ማለት ነው። እና ቀን ላይም እንግዲህ እንዲህ ለመሆኔ ሁላችሁም በዙሪያ ያላችሁ ሰዎች ተጠያቂ ናችሁ እያለ ነበር። አሁንም ደገመው። አሁንም ቢሆን እኔ እንደዚህ ለመሆኔ በዙሪያ ያላችሁ ሰዎች በጣም ተጠያቂ ናችሁ። እኔ አሁን ላይ ብዙዎቻችሁ ከሄርሜላ ጋር አሁን ከሩታ ጋር አሁን እያላችሁ ሀሳብና አስተያየት በውስጥ መስመርም ታናግሩኛላችሁ። እኔ አሁን ላይ ከሩታና ከሄርሜላ ጋር የመሆኑ ሳይሆን እያስጨነቀኝ ያለው እኔ የጤና ሁኔታ ነው የሚያስጨንቀኝ። እኔ እነዛን ያሳለፍኳቸውን ቀናቶች እንደ እንስሳ ነበረ ሲያደርጉኝ የነበረው። ምንም የማውቀው ነገር የለም፣ የማስታውሰው ነገር የለም። እስቲል ተፈጠረ የሚባለውን ነገር እንኳን በቪዲዮ ነው እያየሁ ያለሁት ነገር ነው። ስለዚህ እኔ ወደ ራሴ መመለሴ በመጀመሪያ እግዚአብሔርን አመሰግኗል እያለ ነው። እግዚአብሔር ስሙ ይመስገን። ሁሌም የእግዚአብሔር ስም የተመሰገነ ይሁን። ገብቷል አብርሃም፣ ግን አንተ ምንም እንዳልሆንክ በደንብ ነው የሚያስታውቅብህ። እሺ ምን ማለት አሁን ላይ እንደዚህ በቅስፈት ምን አዳነክ? እሺ ማለት ሰው እኮ ለመዳንም ጊዜ ይፈልጋላል እንዴ? ወይስ የትኛው ቦታ ሄደክ ነው? እስኪ ማለት ጠቁመን። ብዙዎች የታመሙ እኮ አሉ፣ መዳን የሚፈልጉ ድነትን የሚፈልጉ በጣም ብዙ ሰዎች አሉና እስኪ ለእነሱም ሼር እናርገላችሁ የትኛው የእምነት ቦታ ሄደክ እንደሆነ የዳንከው፣ ወይም ደግሞ የትኛው ሳይካስትሪስት ጋር ሄደክ እንደዳንክ እስኪ ለእኛም ጠቀውም አድርገን። ስለዚህ አሁን ላይ ትክክለኛ መረጃ ካላይዛችሁ እኔ ጋር አትምጡ። ገረመኔ ማለት ይሄ ምንም የሚያስማማ አይደለም። ማለት በየምትመጡት ቪዲዮዎች ላይ የተለያየ ሀሳብ ነው ማለት የሆነ ምንም የሚቀራረብ ሀሳብ አይደለም እየተናገራችሁ ያላችሁ። እዚህ ጋር ምቱ ሌላ ነው፣ እዛ ጋር ምቱ ሌላ ነው። ቅድም እዛ ጋር ሩታን ስታለቅስ ነበረ። አሁን ደግሞ እዚህ ጋር ከሄርሜላ ጋር በጣም ኖርማል ሆነ እስከ መጨረሻው ታይም ድረስ እንግዲህ ሄርሜላ ስታወራት የነበረው ኢግኖር እንኳን አላደረካትም። ግን ሩታ ጋር ስትሆን ግን የሆነ ጂን ያለብክ ይመስለኛል። ይሆናል አይደለ? በቃ አዲስ ነገር ከሌለ ማውራት አልፈልግም ምናምን በለክ ነው ላሽ ያልከው። ግን ሄርሜላ ስትሆን ግን የሆነ ሪስፔክት ሰታት ምናምን ነገር የምታወራት እኔ በጣም እየገረመኝ ያለ ነው። የካራክተሩ ባህሪ ነው ማለት ካራክተሩ እንደዛ ነው የሚተው ነው። የእውነት እኔ አሁንም ድጋሚ ማለት እንፈልገው ነገር ቢኖር መረጃ እያላችሁ ሁሌ የሆነ ሳክስ አታድርጉ። መረጃውንም ማሳየት ካለባችሁ አሳዩ። ዳኒን ደግሞ አታሽቃብጥ። እውነት ከእውነትነት መንገዱ መቼ የምትርቅ አትችልም። እውነታው ያለው አብርሃም ጋር ነው። አብርሃም አልታመምም። አብርሃም ምንም የሆነ ነገር የለም። በቃ አለ አይደለ? ትወና ነው፣ ስራ ነው እየሰራ ያለው። ግን ደግሞ በዚህ መሀል ግን አንድ ልጅ አንድ እንስት እየተጎዳች ነው፣ ሩታ ማለት ነው። የእውነት በጣም ስሜቷን እየጎዳ እየገደልካት ነው ያለው። አንተ ለመቀየር አንተ የሆነ በቃ አላደለ ሰክሰስ ለመሆን ሩታ የዚህን ያህል ራሷን መጣልና ራሷን እንደዚህ ዋጋ እንድትከፍል ማድረግ የለብም። በነገራችን ላይ ሩታ ለአንተ በጣም ትልቅ በረከት ነች። አሁን ነው ቅርብ ጊዜ እንኳን 500,000 ገብተህ ከዛ በኋላ ነው እንግዲህ ሰርፕራይዝ እንኳን የተደረግከው። አየህ አይደል በህይወት ውስጥ እሷ ምን ያህል ትልቅ በረከት እንዳላት። አንዳንድ ሰው ታውቃላችኋል በጣም ገዳም ነው። እንዴት ነው አንዳንዴ ልጅ በረከት ይዞ ይመጣል ይባላል፣ ሚስት በረከት ይዛ ትመጣለች ይባላል። በረከት ሚስት ሲጀመር በረከትም ናት። በአጠቃላይ ሚስትነቷ ራሱ ለአንተ በረከት ነው። ግን ሩታ ደግሞ ለአንተ ከበረከትክም በረከት ከስጦታም በላይ ስጦታ ነች። እንደውም እኮ እኛ በፊት በጥሩ ጊዜ በነበራችሁ ሰዓት ላይ እንደዛሬው እንደዚህ ምስቅልቅላችሁ ሲያወጣ አብርሃምን ብሎ ጸልዮ ነው እችን የመሰለች እንስት፣ እችን የመሰለች የሴት ልጅ፣ እችን የመሰለች መልካም እየሰጠክ ብለን ብዙዎቻችን እንል ነበርና ግን ደግሞ የተሰጠህን ነገር በአግባቡ አልያዝከውም፣ አልተጠቀምክም። ገብቶሃል አይደለ? የእውነት ነው የምልክ። ይሄ ነገር የሆነ ቀን ላይ እኮ እንደዚህ ዛሬ እንደዚህ የሆነ አይደለ እንደሆናችሁ አይቀጥል። የሆነ ሰዓት ላይ እውነታ ወጥቶ አንዳንዴም እኮ ይሰለቻል። ውሸትም የሆነ ቋቅ ይላል። የሆነ ማለት የሆነ ቦታ ላይ የሆነ እንትን አለው በቃ ማብቂያ ያለውና የዛን ሰዓት ላይ እኮ አንተም ሁሉ ነገር ሊደብርክ ይችላልና እኔ ብዙ ጊዜ የምናገረው ምንድነው ታውቃላችሁ? ብዙ ጊዜ የሚጸጽታችሁ ነገር አታድርጉ ነው። ሄርሜላን በዚህ ልክ አብርሃምን የራስሽ ለማድረግ የምትሄጂባቸው መንገዶች ትክክል አይደሉም። እንደ ሴትነትሽን ማስከበር ይኖርብሻል። አንቺ ነሽ ተፈላጊ መሆን ያለብሽ እንጂ አንቺ አይደለሽም ፈላጊ መሆን ያለብሽ። አንቺ ሴት ነሽ ተፈላጊ ነው ልትሆኝ የሚገባሽ። አንቺ ግን አብርሃምን እየፈለግሽ ነው። አንቺ ግን አብርሃም የራስሽን ለማድረግ የምትሄጂባቸው መንገዶች ብዙ ናቸው። ብዙ ጊዜ ሩታን ኢግኖር ታረጊያታለሽ። እሷ ግን አንድ ቀን አንቺን ኢግኖር አድርጋሽ የአንቺን ስም አንስታ አታውቅም። ምናልባት
በቪዲዮ ሀሳብ ላይ ምናልባት አብሯት ያሉት ሰዎች ሀሳቡን ሲያነሱ ልታነሳ ትችላለች። አንድም ቀን ስራዬ ብላ ሲሆን አንቺ ስምሽን አንስታ አታውቅም። ግን አንቺ በየቪዲዮዎች ላይ ስትመጪ የእሷን ስብዕና የአንቺን መልካምነት የሆነ ለመግለጽ የምታደርጊው ነገር አንቺ ለአብርሃም በጣም መልካም ሰው እንደሆንሽና ሩታ ግን በጣም ባሏን የምትጨቁን ባሏን የምታንገላታ ለባሏ መልካም ያልሆነች ሴት አድርገሽ ነው እየሳልሻት ያለችው። በነገራችን ላይ ሩታ በጣም የራሷ ምርጥ የሆነ ኳሊቲ ያላት ልጅ ናት። ገብትሻል? አደርሽባትም ሲጀመር እውነት ለመናገር አዎ አንቺ ጋር ምንም የጎደልሽ ነገር የለም። ግን አንቺ ጋር የጎደልሽ ነገር ይሄ ክብርና ሪስፔክት ራስን ማስከበር አላደለ ይሄ በራስ መተማመን ወይም ደግሞ ኮንፊደንስ የሚባለው ነገር አንቺ ጋር የለም። በራሽ የምትተማመኝና ኮንፊደንስ ቢኖርሽ ኖሮ አብርሃም ራሱ እንዲመጣ ማድረግ ትችል ነበር። አንቺ ሳትሆኝ አብርሃም መለመን ያለብሽ